መሶብ የአንድ ማዕከል አገልግሎት የሚመራበት ፍኖተ ካርታ ይፋ ሆነ። መሶብ የአንድ ማዕከል አገልግሎት በአገር አቀፍ ደረጃ የሚመራበት የ3 ዓመት ስትራቴጂካዊ ፍኖተ ካርታ በዛሬው ዕለት ይፋ አድርጓል። የፌዴራል መሶብ የአንድ ማዕከል አገልግሎት ዋና ስራ አስፈጻሚ አቶ ዮናስ አለማየሁ እንደገለጹት ፍኖተ ካርታው አገልግሎቱ በአገር አቀፍ ደረጃ ምን መምሰል እንዳለበት የሚጠቁም መሆኑን አብራርተዋል። የክልል መሶብ የአንድ ማዕከል አገልግሎት ኃላፊዎች በተገኙበት ይፋ የሆነው የፍኖተ ካርታ የዲጂታል ኢትዮጵያ 2030 እቅድ መነሻ አድርጎ መዘጋጀቱን አመላክቷል ሲል ፋና ሚዲያ ኮርፖሬሽን ዘግቧል። የደቡብ ኢትዮጵያ ክልል ምክር ቤት መደበኛ ጉባኤውን በአርባ ምንጭ ከተማ መካሄድ ተጀመረ። የደቡብ ኢትዮጵያ ክልል ምክር ቤት 6ኛ ዙር 5ኛ ዓመት የስራ ዘመን 7ኛ መደበኛ ጉባኤውን በአርባ ምንጭ ከተማ በዛሬው ዕለት መካሄድ ተጀምሯል። የክልሉ ምክር ቤት አፈ ጉባኤ ወይዘሮ ወላይቴ ቡቶ በጉባኤው መክፈቻ መርሃ ግብር ላይ ባስተላለፉት መልእክት ምክር ቤቱ ባለፉት ዓመታት ከህዝቡ የተቀበለውን አደራ በሙሉ አቅሙ ሲወጣ መቆየቱን አስረድተዋል። ጉባኤው 7ኛ ሀገራዊ ምርጫ በስኬት ተጠናቆ አዲስ መንግስት ለመመስረት ዝግጅት እየተደረገ ባለበት እንዲሁም ብሔራዊ የምክክር ጉባኤ በሚካሄድበት ወቅት የተዘጋጀ ወሳኝና ታሪካዊ መድረክ መሆኑን ጠቅሰዋል። በበጀት ዓመቱ ምክር ቤቱ በአስፈጻሚ አካላት ላይ ያደረገውን የድጋፍና የቁጥጥር ስራ ማጠናከሩን የገለጹት ምክትል አፈ ጉባኤዋ ይህንን የተቋማትን የመፈጸምና የማስፈጸም አቅም ለማዳበር ውጤታማ ስራዎች መከናወናቸውን ጠቁመዋል። የተሻለ አፈጻጸም ላስመዘገቡ ተቋማት እውቅና የመስጠትና ክፍተት የተስተዋለባቸውን የማረም ስራ መሰራቱንም አብራርተዋል ሲል ኢቲቪ ዘግቧል። በበጀት ዓመቱ ከጣና ሐይቅ 2800 ሄክታር የእምቦጭ አረም ማጽዳት መቻሉ ተገለጸ። በበጀት ዓመቱ ከጣና ሐይቅ 2800 ሄክታር የእምቦጭ አረም ማጽዳት መቻሉን ተገለጸ። በ2018 በጀት ዓመት በጣና ሐይቅ በእምቦጭ አረም ተይዞ የነበረን 2800 ሄክታር የውሃ አካል ማጽዳት መቻሉን የአማራ ክልል አካባቢ ደን ጥበቃ ባለስልጣን ገለጸ። የባለስልጣኑ ምክትል ኃላፊ አቶ ተሾመ አግማስ እንደገለጹት በበጀት ዓመቱ በአካባቢው በደን እንዲሁም በዱር እንስሳት ጥበቃና ልማት ላይ ትኩረት መስራቱን ገልጸዋል። በዚህም በጣና ሐይቅ ላይ የተከናወነው የእምቦጭ አረም የማስወገድና አረሙን ወደ ሐይቁ እንዳይገባ የመከላከል ስራን ጨምሮ ለ6000 የልማት ፕሮጀክት የአካባቢ ሁኔታን ሰርቲፊኬት መሰጠቱን ተናግረዋል። አክሎም የወፍ ዋሻ ከጥብቅ ደህንነት ወደ ብሔራዊ ፓርክ እንዲያድግ በቁርጠኝነት መሰራቱን የጠቆሙት ምክትል ኃላፊው በ2019 በጀት ዓመት የታዩ ክፍተቶችን በመለየት ይበልጥ ውጤታማ ስራ ለማከናወን መታቀዱን መግለጻቸውን የአማራ ሚዲያ ኮሙኒኬሽን ዘግቧል። አንጋፋዋ ድምጻዊት ሳጅን አልማዝ ተፈራ ከዚህ ዓለም በሞት ተለዩ። ድምጻዊት አልማዝ ተፈራ ባደረባት ህመም በሕክምና ስትረዳ ቆይታ ሐምሌ 16 ቀን 2018 ከዚህ ዓለም በሞት ተለይታለች። ድምጻዊት አልማዝ በነገሌ ቦረና ተወልዳ ያደገች ሲሆን እድሜዋ ለትምህርት ሲደርስ በይርጋለም ከተማ የቀለም ትምህርቷን ተከታትላለች። ከዚያም በጅማ ፖሊስ ኦርኬስትራ ባንድ ከምስረታው ጀምሮ ለበርካታ ዓመታት በድምጻዊነት በግጥምና ዜማ ደራሲነት እንዲሁም በጃዝ ሙዚቃ ተጫዋችነት አገልግላለች። ከዚሁ ባንድ ጋርም በተለያዩ የኢትዮጵያ አካባቢዎች በመዘዋወር የሙዚቃ ስራዎቿን አቅርባለች።